ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ምን እንኳን እግዚአብሔር እናንተ እንኳን ባቅማችሁ ለየትኛው ልጃችሁ በየትኛው ወር ልብስ እንደምትገዙለት አታውቁም? ጸሎት የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት። ጸሎት ከሚጸልይ ሰው አንደበት እሳት ይወጣልና ወያውዕዮ ለሰይጣን ሰይጣንንም ያቃጥለዋልና። እንዴት እንጸልያለን የሚለውን ጌታችን ኢየሱስ ክርስቶስ ያስተማረንን እንቀጥል። ወሶበሂ ትጸልዩ ኢትኩኑ ከመ መደለዋል። ስትጸልዩ እንደ ግብዞች አትሁኑ ይላል። ስትጸልዩ እንደ ግብዞች አትሁኑ። ግብዝነት ማለት በጣም ብዙ ትርጉም ያለው ነው። ሌላ ጊዜ ራሱን ችሎ እንደምትማሩት አምናለሁ። ግን ባጭሩ ግብዝነት ማለት ተመጻዳቂ፣ አስመሳይ፣ የከንፈር አምልኮ ያለው የልብ የሌለው ሰው የሚንቅ የሚታበይ ጽድቁን የሚቆጥርና አፋዊ ቅድስና ያለው ውስጣዊ የሌለው የሚመጻደቅ ሰው ምን ይባላል? ግብዝ ይባላል። ግብዝ። የግብዞች ጸሎት የሚባለው ምንድን ነው ካላችሁኝ፣ የግብዞች ጸሎት ምን ያለ እስመ እሙንቱ ያፈቅሩ ውስተ መኳርምት ወውስተ መዓዝን ቀዊመ። እነዚህ በአደባባይ ቁመው የሚጸልዩ ናቸው። በየአደባባዩ በየመንገዱ ቁመው የሚጸልዩ ናቸው። አሁን አንዳንድ ነዳያንን አይታችሁ ታውቃላችሁ? ሰላም ለዝክረ ስምከ ስመ መሐላ ዘይሄሱ ስለ መድኃኔዓለም በመሐላ ዘይሄሱ ይልና ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ ስለ መድኃኔዓለም አክሊለ ስምከን ዘይትቄጸር በርሱ ስለ መድኃኔዓለም ይላል። አሁን ያን ጸሎት ማለት ለምን አስፈለገ ነው? ጀግንነቱ ካለ ሌሊት መጸለይ ነው። የሆነች ነገር ያነጥፍና ስለመቤታችን ስለ ቅዱስ ሚካኤል ሰላም ለልብከ መዝገበ ራእይ ወይዋት ሩመ በቀል ቅዳት ስለ ቅዱስ ሚካኤል ይላል። ሰው ጸሎተኛ ነው ብሎ አስቦ እንዲሰጥ ይሄ ግብዝ ነው። ከለመነ ድሃ ነኝ ብሎ ይለምን። እዚያ በጸሎት ማመካኘት ምንድን ነው? አደባባይ ላይ ሆኖ መጸለይ እና አንዳንድ ደግሞ ዲያቆኑም ቄስም እኔንም እንደዚያ ስንጸልይ ደግሞ አሁን ዘበሰበትቀደስ ማለት ነው። ሰው እንዲሰማልን ማድረግ ማለት ሰው እንዲሰማልን መፈለግ ጸሎተኛ መሆናችንን ሰው እንዲያውቅልን ማድረግ፣ እንደምንጸልይ ማሳወቅ። ሌሊት ከምዕመናን ቤት ሄደን በእንግድነት ስናድር ጸሎተኛ መሆናችን እንዲያውቀው ፍካሬ ጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብሲ ዘይሆረ በምክረ ርስያ ወዘይነበረ ተመንበረ መሳር ወዘህጉ ያነብ መዓልተ ወሌሊተ ወይከም ተጥቅልት ሀበ ሙሐዘባይ እንተትሁ ፍሬሃ በጊዜሃ ወቆጽላኒ እየተናገረ እያለ የሚጸልይ ማለት ነው። ጸሎተኛ ነኝ ብሎ መመጻደቅ ማለት ነው። መመጻደቅ ጸሎተኛ መሆናቸውን እንዲታወቅላቸው የሚፈልጉ ሰዎች ግብዞች ይባላሉ። እነዚህ ማለት ነው። አሁን ግሸን ስትሄዱ ታውቃላችኋል። በጣም ትልቅ ድርሳነ ሚካኤል በጣም ትልቅ ይዝና እንደዚህ በጣም ትልቅ የሚያህል ድንች የሚያህል መቁጠሪያ በዚህ አድርጎ ባይታዊው ቅዱስነታቸው ያንን ወንድ ከሆነ እንግዲህ በቀሚሱ ስራ ያደረገውም እስቲ እንዲያች አድርጎ ይተኛ ጀግና ከሆነ አሬን ምዕመናን ይጓ አይደለም እናት የሚያባት አልቀው ፈርል ብሩን ጠብ ጉዳዩ ብር እኮ ነው። ብር ላይ ነው ያለው። የውሸት እንደዚህ እየተመጻደቁብን ማለት ነው። አንድ ጊዜ ትዝ ይለኛል። ግሸን አንድ ባይታዊ ሰውዬ እንደዚህ ይደበድባል። ትልቅ መቁጠሪያ አድርጎና ይጸልያል ያለ ሰው ሁሉ ብር ይጥላል። ኋላ ይሰብካል ደግሞ እና ሲሰብክ እኔም እንደዚህ ካባም አላደረኩም ጎተት ያለ ፎጣ ለብሼ ዝም ይሄድኩኝ። ኋላ ዝም እስቲ የሚለው ምንድነው የሰውዬ ብዬ ተሰብስቦ የሚሰማው ህዝብ እየተይ አይውላችሁ ሀገሪቱን የሚያጠፋት ያልተማሩ እንደዚህ ያሉ መነኩሴ ናቸው ይላል። እኔ የዚያን ጊዜ የብሉይ ኪዳንና የአዲስ ኪዳን ተምሬያለሁ በእውነቱ ማለት ነው። እንደዚህ ያሉ መነኩሴ ናቸው ሀገሪቱን የሚያጠፋት ይላል። ዝም እና ወደ ትምህርታችን እንሂዳልና ቅዱስ ገብርኤል ያበሰራት ቅዱስ ገብርኤል የተገለጠላት ቅድስት ሴት ማናት? እስቲ አንተ መነኩሴ ተናገር አለኝ። አጋር አልኩት። ይሄን አያውቀውም እሱ እመቤታችንን ብቻ ነው የሚያውቀው ማለት ነው። ግን ምክንያቱም ብሉይ ኪዳን ያልተማረ ሰው ይሄን ሊያውቅ አይችልም። ኦሪት ዘፍጥረት ላይ ነው ያለና
የአብርሃም ገረድ ተሰዳ ስትሄድ ምን አድርጎ ነበረ? መልአኩ ቅዱስ ገብርኤል ተገልጦ ልጇ በውሃ ጥም ሊሞት ሲል ውሃ አሳይቷታል። ያ መልአክ ቅዱስ ገብርኤል ነው የሚለውን ትርጓሜ የተማረ ሰው ብቻ ነው የሚያውቀው። ቅዱስ ገብርኤል ነውና ውሃው ክርስቶስ ነው። ቅዱስ ገብርኤል ደግሞ የሕይወት ውሃ ክርስቶስን አብስሯል ተብሎ ትርጓሜውን የሚያውቅ የተማረ ሰው ነው። ሰውየው ጥሬቱ መጽሐፍ ቅዱስ አጋር እሺ ብሎ መንፈስ እግዚአብሔር አልፈቀደም ወደዚያ አንድ ብሎ ሲሄድ ትዝ ይለኛል እላችኋለሁ። እውነቱ ማለት ነው። እና እንደ ይሄን ሁሉ ምነግራችሁ ምንድን ነው ካላችሁ አስመሳይነት ምድርን ቆርጥሞ እየበላት ነው። በእውነቱ ማለት አስመሳይነት የሌለንን ጽድቅ ጻድቅ በማስመሰል ከሌለን የለንም ባለን ነገር ህዝቡ ደግ ነው። የኢትዮጵያ ህዝብ እኮ ደግ ነው። የኢትዮጵያ ህዝብ በተለይ የአዲስ አበባው ደግ ነው። የአዲስ አበባው ደግ ነው። እናንተ እንኳን መናጢ ናችሁ። ለምን መሰላችሁ? አሁን የአዲስ አበባው ምዕመን ይመስለኛል ንስሐ አባቱ አብሮት ቢራ ጠጥቶ ሰክሮ በበነገው ንስሐ ልጅ ሄዶ ሰክሬ ብሎ ይናዘዛል። አይደንቃችሁም? ይሄ ደግነት እኮ ነው። የዚህ አካባቢ ሰው ግን ቄሱ እየሰከረ እዚህ መንጋ ሰካራም እኛን ሊመክር ደግሞ አይደል አርፈ ተቀመጥ አትሉም ትላላችሁ። አሁን እኔን ማታ ቢራ ስጠጣ ብታገኝ በድንጋይ አትወግሩኝም? በድንጋይ ነው የምትወግሩኝ። በእውነቱ እኔም አልጠጣም። በእውነቱ የማልጠጣ ግን እናንተን ፈርቻ አይደለም። መጠጣትም ኃጢአት የለውም። ኃጢአት ማብዛት መስከር ነው እንጂ ቢጠጡ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። መስከር ነው ኃጢአት እንጂ አንድ ሁለት ቢጠጡ ካህናትም ችግር የለባቸው። መስከር ግን ነውር ነው። በእውነቱ ማለት መስከር ነውር ነው እና እናንተም አታስክሩ። ካህናትን አፈርሰውን እያላችሁ አታስክሩ። ሁለት ሶስት ጠጥተው በቃይ ሲሉ እሺ ነው ማለት በቀር በሞት እያላችሁ እያሰከራችሁ መስቀላቸው ሁሉ ጠላ ጠላ እንዲል ማድረግ የለባችሁም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን እኔ የምነግራችሁ ምንድን ነው? ተመጻዳቂ የሚባለው ይሄ ነው ማለት የሚመጻደቅ ጸሎተኛ መምሰል የሚፈልግ በአደባባይ እኔ በአጋጣሚ ለአንድ ጊዜ ስንት ቀን አወራኋት ኢየሩሳሌም አንድ ቀን እጄ በቃ ዝሜ ዘመን ለፍልፍ የልሞት ነው። አንድ ቀን አንድ ሰው እያሉ አይኑ ውር ነበር አሉ እና አይኑ ውር ሆኖ አንድ ቀን በራለት። አንድ ቀን በርቶለት ወዲያው ተገልጦ ጥንቸላየና አይኑ ጠፋ። ከዚያ በኋላ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። አንድ በቃ ስራው ሁሉ እንደዚህ ያለው እና እኔም ኢየሩሳሌም አንድ ቀን እጄ መከራዬን ስንት ቀን ተናገርኳት እና ኢየሩሳሌም ሄጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፓልት ላይ ቆመው ይጸልያሉ። አስፓልቱ ላይ ማለት እዚያ ላይ መጸለይ ነውር ነው። እንደነዚህ አይነት ግብዞችን አትሁኑ። ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያያችሁ ሁናችሁ ጸልዩ። ቤተክርስቲያንም ሲጸለይ ሶስት ቦታዎች አላት ቤተክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላሉ። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ የሚበላበት ነው። የት ነው? እዚህ ውጭ ነው አይደል? በጣም ጥሩ ነው። ይሄ ጥሩ ነው። እዚህ ጥሩ ተስተካክሏ ማለት ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንምና መካነ ተግሳጽ ላይ መጸለይ ግብዝነት ነው። ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማልቆ ይሄ ግብዝነት ይባላል። ምክንያቱም ይሄ መካነ ተግሳጽ ነው። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ። በማይጸልይ ሰው ደግሞ አትመጻደቅ። በማይጸልይ ሰው ላይ እኛ ስንጸልይ ሳምንት መጸለይ ከመጀመራችን በማይጸልይ ሰው ላይ መመጻደቅ እንጀምራለን። ስለዚህ በዚያም አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የእኛ ጸሎት እኛን ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር እግዚአብሔር ይጠብቀኛል ካልን ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ይጠብቀኛል ብለናልና በራሳችን ጸሎት እንጠበቅበታለን ማለት ይሄ ነው። አንዳንዱ ሰው አለ እዚህ መዝሙረ ዳዊት ይሄንን አርገህ እንትኑን ቆርጠህ ያንን ዘፍዝፈህ
ይሄን 7 ላይ ቆንጥረ በዚያ ደግመ ዳዊቱን 3 ጊዜ ደግመ ወደ ምስራቅ ዙረ ቅዳሴ ላይ እንደዚህ አድርገህ ብትጠጣው ፍቱን ውእቱ ይላል። እንደዚህ ያረከው እንደሆነ ይሄ በጣም የተፈተነ ነው ይላል ማለት ነው። ይሄ መዝሙር ይሄን ያህል ለዚህ ጥሩ ነው። ውዳሴ ማርያም ይሄን መልካ ኢየሱስ ይሄ ለእንትን ጥሩ ነው ይላል። ደግሞ ይሄ እግዚአብሔርን ጥበቃ ትቶ ያንተ ጸሎት ሊጠብቅ ፈጽሞ አይደለም። የሚጠብቀን ማን ነው? በቸርነቱ ነው። ቅዳሴውን ጸልየን ያን ሁሉ ቅዳሴ ቀድሰን ስንጨርስ ምንድነው? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እኛ ቅዳሴውን ቀድሰናል እንዳዘዝከን፣ ግን እኛ ባቀረብነው ጸሎት እንጠበቃለን አንልም። በቸርነትህ ነው። እኛ ባወቅን ጸለይን ተዘጋጀን ብለናል። ግን አንተ የምታውቀው ብዙ ነውና ሥጋ ወደሙን የምንቀበል በቸርነትህ ነው ብለን ነው የምንቀበለው ማለት ነው። ጸሎቱን ማቋረጥ የለብንም ወደ ፈተና እንዳንገባ። ግን ወደ ፈተና ያልገባን ግን ስለ ጸለይን እንደሆነ ማወቅ የለብንም። የሚጠብቀን እግዚአብሔር በቸርነቱ ስለሆነ እንጂ። ይሄን ነው ስለ ጸሎት ማወቅ የሚጠበቅብን ብዙ። ሌላው ጸሎታችን ለምን አይመለስም የሚል ጥያቄ ይጠይቃል ሰይጣን ብያቸዋለሁ ቅድም። ጸሎቱን ለምን የማይመልስልን ሲባል 3 ነገሮችን ብቻ አጭር ነገር ልንገራችሁ። እግዚአብሔር ለምንድን ነው ጸልየን ጸሎታችን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። ጸሎቱ የማይጠቅመን ከሆነ እግዚአብሔር ጥያቄውን አይመልስም። ለምሳሌ አንድ ነገር ልንገራችሁ። ሕፃን ልጅ እናቱ እንጀራ እየጋገረች እያለ ክፉና በጎ ያለየ ልጅ እናቱ እሳት እንድትሰጠው ይለምናታል። መስጠት አለባት የለባትም? አቤት። ልጁ ግን በልጁ አይምሮ ግን መለመኑ ትክክል ነው አይደለም? በልጁ አይምሮ ትክክል ነው አይደል? ምክንያቱም በምናውቀዋለን ሳትሰጠው ስትቀር ያለቅሳል። የሚጠቅመውን የምታውቅ ግን እናቱ ናት። ቅዱስ ያሬድ እንደተናገረ እግዚአብሔር አባታችንም እናታችን ነው። አንተ አቡነ ወአንተ እምነ እንዳለው እግዚአብሔር አባት ነው፣ እግዚአብሔር እናት ነው። የሚያስብልን እሱ ነው። እሱ ስለሚያስብልን የለመነውን ሁሉ አይሰጠንም። ለምን? እንደማይጠቅመን ያውቃልና። እንደማይጠቅመን ያውቃልና። አንዱ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጥያቄያችንን ያልመለሰልን ስላልወደደን፣ ኃጢአተኛ ስላልሆን፣ ጸሎታችን ትክክል ስላልሆነ ሳይሆን የማይጠቅመንን ስለለመን ይሆናል። ሁለተኛው ደግሞ ተላጽቆተ ስኢል ይባላል። እስኪ በሉ ምን አላችሁ? ተላጽቆተ ስኢል ማለት በጸሎት አንድ መሆን ወይም በጸሎት መዋሃድ ነው። ለምሳሌ ይሄ ማለት ምን ማለት ይመስላችኋል? ይህን ሊቃውንቱ ሲተረጉሙት እግዚአብሔር ጸሎት ሰዎች የጸለዩትን ጸሎት በአንድ ጊዜ የማይመልሰው ተላጽቆተ ስኢል እስከሚያስደርሳቸው ድረስ ነው ይላል። ማለት ምን ማለት ነው? ውሻ ታውቃላችሁ? ውሻ ስጋ ያያል። ስጋ ሲያይ ስጋውን ከወረወርንለት ካልጨረሰ አይመጣም። ዝም ካልነው ግን ይመላለሳል። ካልሰጠነው ይመላለሳል። ከወረወርንለት ግን በቃ ካላለቀበት አይመጣም። ሰው እንደ ውሻ እንዳይሆን አንድ ጥያቄ ይጠይቃል፣ እግዚአብሔር ይመልስለታል። ከዚያ በኋላ ካልቸገረው ተመልሶ ቤተክርስቲያን አይመጣም። አንድ ጥያቄ ይጠይቃል፣ አሁንም ያን ይመልስለታል። ካልቸገረው አይመጣም። ስለዚህ ጥያቄው ሳይመለስ በቆየ ቁጥር እንዲመልስልኝ እያለ እግዚአብሔርን ለመዘብዘብ ቤተክርስቲያን ሲመላለስ በዚያው የቤተክርስቲያን ሰው ሆኖ እንዲቀር ማለት ነው። ከቤቱ እንዳንወጣበት ጥያቄያችን ያዘገየዋል። እግዚአብሔር የትኛውን ነገር መቼ ቢያደርገው አሳምሮ እሱ ያውቅበታል። ከእሱ ጋር እንድንጣበቅ ከእሱ እንዳንለይ ጥያቄውን ያዘገያል። ሶስተኛ ደግሞ በጸለይ ነው ጸሎት የማናውቀው መከራ ተመልሶልናል። አስደናቂ ይሄ ነው። አታው እግዚአብሔር ሁል ጊዜ ለኛ እያሳወቀ የሚሰራ ይመስላችኋል? ስንት ሰዎች ሊገሉን ተዘጋጅተው ለኛ ሳይነግሩን ከንቱ አድርጎ ልቡናቸውን ምክራቸውን ሽሮ እንዳስቀረ የሚያውቅ እሱ ብቻ ነው። ስንት ሰዎች ሊያጠፉን ሊከሱን ተዘጋጅተው እንደገና ደግሞ አይ እንደው ልተው መሰል ብለው እንዲቀሩ ልቡናቸውን አራርቶ ለኛ ሳያሳውቁን ያስቀረው ምክር ብዙ አለ እግዚአብሔር። ያንን ጥያቄ እኛ በጠበቅነው ስንፈልግ እግዚአብሔር ያልጠበቅናቸውን ብዙ መዓቶች በጸሎት አስቀርቶልናል። የማንኛውም ሰው ጸሎት ጥያቄ ሳይመልስ ቀርቶ አያውቅም። ይህንን አውቀን ከጸለይን ጸሎታችን መልስ ያገኛል። ስትጸልዩ እንደ ግብዞች አትሁኑ። እስኪ በሉ አቤት።
ስትጸልዩ እንደ ግብዞች። አሁን እኮ አርጎ የሚፈርደው ሰው የመድኃኒዓለም ያለ ጻድቃኔ ሳምንት ዶ ከተቀመጠ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገን ሥላሴ የተመሰገኑ ይሁን እንደ ባይታዊ ማለት ነው። መመጻደቅ የሌለህን ጽድቅ ማለት ነው። ውስጥ እኮ ሌባ ነው ታውቀዋለህ። ምን ያመጻድቅሃል? ሳምንት ውዳሴ ማርያም ደገምኩ ብሎ ሰው ትቢቱ ኩራቱ ተመስገን። አሁን እንዲው እኮ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ እንዲው እኮ አይደረስ እኮ ነው እንዲው ማምላክ ነው። ምን እንደ ይሄንን ምጽድቅ ነው ማቆም ያለብን። ይሄንን ምጽድቅ ቅድመ አውፅ ሰርዌ እማይንከ አንተ ግብዝ አስቀድመህ ምሰሶውን ከዓይንህ አውጣ። ከሰው ዓይን ያለውን ጉድፍ ከምትመለከት ከራስህ ዓይን ያለውን ምሰሶ አውጣ። ጸሎተኛ በመሆናችን መመጻደቅ በቁርጡ ከጳጳሱን ያልሻልም፣ ከፓትርያርኩን ያልሻልም፣ ከዚህ ዘመን መነኩሴን ያልሻልም፣ ከቄሱን ያልሻልም፣ ከዲያቆኑ በምንድን ነው የምትሻሉት እናንተ? ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆንክ። እንደዚህ እኮ ነው አላችሁ። ከፋችሁ። እኔ ቢከፋችሁ የምጨነቀኝ ነፍሳችሁ አይከፋት እንጂ ነፍሳችሁ እንድትድን ነው እኔ የምፈልገው። እና እግዚአብሔር እንዲሁ ከእንዲህ ያለ ምጽድቅ እግዚአብሔር ይሰውራችሁ። እኔ እውነቴን ነው። አትመጻድቁ። በመለገሳችሁ፣ በመስጠታችሁ፣ በመመጻደቃችሁ እንደዚህ ያለ ምጽድቅ ወዳጅ ክርስቲያን አይጸድቅም። ይሄን ነው እንደ ግብዞች አትሁኑ። እንደዛ ሶበት ጸልዩ ኢትዘንግኡ ከመ አሕዛብ ስትጸልዩ እንደ አሕዛብ ዝንጉዎች አትሁኑ ይላል። እስመ በአብዝሖ ንባቦሙ ይመስሎሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛታቸው እግዚአብሔር ጸሎታቸውን የሚሰማቸው ይመስላቸዋል ይላል። አሁን ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ነው። ለዘብል አድርገው ብዬ ነው እንዲመለሱ ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኛላችሁ አይደለም? እና እነሱ ምን ይላሉ መስላችሁ? ይህንን ጥቅስ ይዙና ጸሎት ማብዛት ግብዝነት ነው ይላል። ጸሎት አታም ዳዊት ውዳሴ ማርያም ቅዳሴ ረጅም ጊዜ መጸለይ በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላችኋል ይላችኋል እኮ ኦርቶዶክሶችን ይላል ጌታዬ። ንግግሩም አልተገናኘም። በጸሎታቸው ብዛት የተባለ ጸሎት አታብዙ። አሁን ጌታ ሳታቋርጡ ጸልዩ ብሏል። እንደገና ደግሞ ጸሎት አታብዙ ይላል። ይጣላል አይጣለም። ይነቅኑ ማይ ጠሚጡም ወማይ መሪን ማሃዱ አዘቅት ይላል ያዕቆብ በመልእክቱ። መራራ ውሃና ጣፋጭ ውሃ ከአንድ ጉድጓድ ሊቀዳ ይችላል? አይቀዳም። እግዚአብሔርስ ሐሰትና እውነት ይናገራል? አንድ ያድርጉ አንድ ያታድርጉ ይላል? አይልም። ታዲያ ጸሎት ማብዛት በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላቸው የተባለ ጌታዬ ኢየሱስ ክርስቶስ ማልዳ ቆሞ እንጀራም ስጠኝ፣ የሰው መውደዱን የቀና መንገዱን ስጠኝ፣ እንደ ፈረስ ስታበላ አውለኝ፣ ባዱን ዘመድ ልጡን ገመድ ዱሩን መንገድ አርግልኝ፣ ጽድቄን የላሊባላ ዕድሜን የማቱሳላ አርገው፣ የሚጠላቶችን ዓይናቸውን ጉልበታቸውን ቄጠማ አርገው፣ እንደ ጢፍ ሳብናቸው እንደ ጉም አብናቸው ምናምን በላቸው። ይሄ ነው ጸሎት ማብዛት ማለት። አታብዙ ያለ ጌታ ይሄንን ነው ማለት ነው። ነገሌንም ደግሞ እንዲህ አርጋቸው፣ ውጭ ሀገር ያለችውን ልጄንም ገንዘቧን አበርክትላት፣ ለዚህችኛይቱ ልጄ ትዳር ስጣት፣ ለዚህ አንድ ለእንትና ደግሞ እንደዚህ አርግለት፣ እንደገና ደግሞ እዚህ አልበቃይ ብሏል ማለት ይሄ ምን ይባላል? ነገር ማብዛት ይባላል። ጌታ ጸሎት አታብዙ ያለ ምን ነው? ይሄን ነው ማለት ነው።